ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ፋኖች በባህር በር ጉዳይ በአሰብ ጉዳይ ምን አቋም ቢኖራቸው ጥሩ ነው በሚል ርዕስ ስር አንዳንድ ሀሳቦችን ይዤላችሁ መጥቻለሁ። ያው መቼም ከግድቡ ወደ ወደቡ እየተባለ ነው። የብልጽግና አገዛዝ ከግድቡ ወደ ወደቡ በሚል በተለይ ተለያዩ በሚቆጣጠራቸው ሚዲያ አውታሮች በኢትዮጵያን የባህር በር እንዲኖራት ለማድረግ እንቅስቃሴዎች፣ ዘመቻዎች ጀምሯል፣ ፕሮፓጋንዳዎች ጀምሯል። በዚህ ዙሪያ ላይ ከሶማሌላንድ ጋራ በተገናኘ በሶማሌላንድ አንድ ወደብ ለሶማሌላንድ ኢትዮጵያ እውቅና የምትሰጥ ከሆነ ኢትዮጵያ ለሶማሌላንድ እውቅና የምትሰጥ ከሆነ የሶማሌላንድ መንግስት ሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነድ ፈርሞ ነበረ። የተወሰነ ቦታ ኢትዮጵያ በነፃ የምትቆጣጠረው እንደ ወደብነት ደግሞ የሚያገለግላት የተወሰነ ቦታ ሶማሌላንድ እንደምትሰጥ ከኢትዮጵያ ጋር ስምምነት ከአብይ አህመድ ጋር ስምምነት አድርጎ ነበር። በኋላ በዓለም አቀፍ በቱርኮችና በግብጾች ጫና አብይ አህመድ የሶማሌላንድ ባለስልጣናትን ቤዚክሊ ክዶ ማለት ይቻላል አያችሁ ከነሱ ጋር ሜሞራንደም ኦፍ አንደርስታንዲንግ ተፈራርሞ የመግባቢያ ሰነድ ተፈራርሞ ኢትዮጵያ ለሶማሌላንድ እውቅና ሰጥታ ሶማሌላንድ ደግሞ የባህር በር የተወሰነ መጠቀም የምትችልበትን የእሷ የሚሆን መጠቀም የምትችልበትን ስምምነት ለማድረግ ነበር የተስማሙት። ግን ምንድነው የሆነው? አብይ አህመድ እንደምታውቁት የኦሮሞ ብልጽግና ከሃዲዎች ነው። ከነሱ ጋር አንድ ነገር መስማማት አይቻልም። ከነሱ ጋር ዛሬ አንድ ነገር ከተስማማችሁ ነገ ይክዷል። በቃ መንፈሱ ራሱ የብልጽግና የኦሮሞ ብልጽግና ፖለቲካቸው ራሱ በክህደትና በማጭበርበር በማታለል ላይ የተመሰረተ ወደ ስልጣን የመጡት በነገራችን ላይ በማታለል አብይ አህመድ የኦሮሞ ብልጽግናዎች ወደ ስልጣን የመጡት አሸንፈው አይደለም፣ በማታለል ነው የመጡት። ኢትዮጵያዊነት ሱሳችን ኢትዮጵያዊነት ረቂቅ እያሉ የአማራውን ማህበረሰብ የተቀረውን ኢትዮጵያዊ ነኝ የሚለውን የአዲስ አበባን ህዝብ ድጋፍ ለማግኘት ህዝቡን አታለው ነው ወደ ስልጣን የመጡት እና ማታለል አንዱ መገለጫቸው ነው። ክህደት አንዱ መገለጫቸው ነው። አህመድ እነ ጀዋር መሐመድን ክዷል፣ እነ ለማ መገርሳን ክዷል፣ ኢሳያስ አፈወርቄን ክዷል፣ ሀብል ያለበሰውን ማለት ነው። ኢሳያስ አፈወርቄን ክዷል፣ እነ ገዱ አንዳርጋቸውን ክዷል፣ እነ አቶ ዮሐንስ ቧያሌውን ክዷል። ያልካደው ሰው አብይ አህመድ እና የኦሮሞ ብልጽግና በቃ በባህሪያቸው ምንድናቸው ብያለሁ? በማታለል ላይ በክህደት ላይ በውሸት ላይ የተመሰረቱ ናቸው እነዚህ ሰዎች። ለዚህም ነው የሶማሌላንድ ባለስልጣናትን ፊርማ ከፈረሙ በኋላ ከተስማሙ በኋላ በቱርኮች በዚህ በዛ ሲሏቸው የሶማሌላንድ ሰዎችን ያው ክደው በቃ አንደር ዘባሰረቁ ማለት። ደግነቱ ሶማሌላንድ ያው በዚህ ጉዳይ ላይ በሶማሌላንድ ጉዳይ ላይ በስፋት ወደፊት መመለስበት ይሆናል። በዚህ ጉዳይ ላይ እስራኤል የመጀመሪያው የተባበሩት መንግስታት አባል ሀገር ለሶማሌላንድ እውቅና ሰጥታለች። ኢትዮጵያ ነበር መስጠት የነበረባት። ኢትዮጵያ ለሶማሌላንድ እውቅና መስጠት ለኢትዮጵያ ናሽናል ጥቅም ብሔራዊ ጥቅም አስፈላጊ ነበር። እኔ በአቶ ኃይለማርያም ዘመን ጊዜ ጀምሮ ነው በነመለስ ዜናዊ ጊዜ ጀምሮ ነው ኢትዮጵያ ለምንድን ነው ለሶማሌላንድ እውቅና ማትሰጠው የሚል መከራከሪያ ሲያቀርብ ከታሪክ አንጻር ከንግድ አንጻር ከሀገራዊ ጥቅም አንጻር ከሁሉም መስፈርት አንጻር ሶማሌላንድ በ30 ዓመት በፊት እንደ ፈረንጆች አቆጣጠር በ1991 ነፃነቷን ስታውጅ ኢትዮጵያ የዛን ጊዜ ለሶማሌላንድ እውቅና መስጠት ነበረባት። ያን አለማድረግ የኢትዮጵያን ጥቅም ራሱ አለማስጠበቅ ነበር እና በዚህ ሁኔታ ህዋቶች የሰሩት እና ኃይለማርያም ለመለስ ዜናዊም ኃይለማርያም ደሳለኝ የሚያደረጉት ነገር ስህተት ነበር። አሁን አብይ አህመድም እንደዚሁ ያንን ጀመረና ካዳቸው እና ሆኖም የእስራኤል መንግስት ለሶማሌላንድ እውቅና ሰጥቷል። እና ይሄ እንግዲህ አንዱ ከባህር በር ጋር በተገናኘ ተነስቶ የነበረው ጫጫታ ነው እና አብይ አህመድ በቃ ሚስ ማኔጅ አድርጎት በትክክለኛ መንገድ መያዝ የነበረበት ነገር በተለይም ደግሞ የሶማሌላንዶች ለኢትዮጵያ ቦታ ከሰጡ ወደብ የሌላት ሀገር ከምንም ነገር በላይ ያንን እንደ ቱርኮች ምን ይላሉ ወይም
ሌላ ሀገር ምን ይላል በሚል ለሀገር በጣም የሚጠቅምን ነገር አሳልፎ መስጠት አይገባም ነበር እና አብይ አህመድ ያንን ያደረገው። አሁን ያ ከሆነ በኋላ ምንድነው የሆነው? አድማጮቼ፣ ተመልካቾቼ ያ ከሆነ በኋላ የኤርትራ መንግስት ሻዕቢያን ይረዳል በሚል የኤርትራ መንግስት ሻዕቢያን ይረዳል በሚል በተለይም ደግሞ ሻዕቢያ ወያኔና ፋኖ አብረው ይሰራሉ፣ ለስልጣን ያሰጉኛል በሚል በወያኔ በሻዕቢያ ላይ አገዛዙ ዘመቻ ጀምሯል። አገዛዙ በሻዕቢያ ላይ ዘመቻ ጀምሯል። እኔ የሻዕቢያ ደጋፊ አይደለሁም። የኤርትራ መንግስት የፕሬዝዳንት ኢሳያስ አፈወርቂ መንግስት በኤርትራ ህዝብ ላይ እየፈጸመ ያለው በደልና ሰቆቃ ልነግራችኋቸው። በቅርበት የአስመራ ዩኒቨርሲቲ ተማሪም ስለነበሩ ኤርትራ ውስጥ ስለሚደረገው የኤርትራን ፖለቲካ በቅርበት እከታተላለሁ። ኤርትራ ማለት የምድር ሲኦል ማለት ነው። የምድር ሲኦል ማለት ነው። ስለዚህ የኤርትራን ህዝብ እንደ ኢሳያስ አፈወርቂ አገዛዝ የበደለና ያሰቃየ አገዛዝ አለ ብዬ ነው ያላም። ለዛ አገዛዝ አለ ብዬ አላምንም እና ይሄ በቃ ሊሰመርበት ይገባል። በጣም ሊሰመርበት ይገባል። ነገር ግን ይሄንን አገዛዝ አብይ አህመድ እያወቀ ይሄንን አገዛዝ አብይ አህመድ ከኤርትራ መንግስት ጋር ወዳጅነት መስርቶ ነበር። አሁን ወዳጅነት በሚመሰረትበት ጊዜ አስታውሳለሁ አንድ የአወተ የሚባል ሚዲያ አለ። የዛ ኤዲተር እግባባለሁ። ኤርትራ ውስጥ አሉ ከሚባሉ ድረገጾች መካከል አንዱ ነው። አወተ ዳትካም ይባላል እና ሰመረ ይባላል ኤዲተሩ፣ አንዱ ኤዲተር እና ከሰመረ ጋር አግባብነት ነበረ። በልጅነቱ ሱዳን የሄደ ብዙ አማርኛ የማያውቅ ግን የሆነ ቦታ ተግባብተን በቃ የአስመራ ዩኒቨርሲቲ ተማሪ ነበርኩ ምናምን ቢስለው በቃ በጣም ወዳጆች ሆነን በብዙ ነገር እንመካከር ነበር። በብዙ ነገር እንወያይ ነበር እና ይሄ ሰው በጣም የኢሳያስ አፈወርቂ አገዛዝ በኤርትራ ህዝብ ላይ እየፈጸመ ያለውን በደልና ሰቆቃ በቅርበት የሚያውቅ እና ኢሳያስ አፈወርቂን በውጪ በሚዲያ የሚታገል አክቲቪስት ነው እና አሁን ከሱ ጋር በሚገናኝበት ጊዜ አብይ አህመድ ከኢሳያስ አፈወርቂ ጋር ሰላምና ስምምነትን ሲመሰርቱ እኔ ያንን ለዛ ስምምነት ደስተኛ ሆኜ አፕሩቭ አደረኩኝ እና ኢሳያስ አፈወርቂና አብይ አህመድ ያደረጉትን ስምምነት በኤርትራና በኢትዮጵያ መካከል የተከፈተውን የመጣውን እርቅ አብልጬ በጣም አስደስቶ ይደገፍኩ እና ያንንም አስከትሎ እንደውም አብይ አህመድን ራሱ ከኤርትራ ጋር ባደረገው ስምምነት የኖቤል ተሸላሚ ከመሆኑ በፊት የዓመቱ ሰው በሚል ሁሉ ጽሑፍ ጽፌያለሁ። በጣም ነው የተደሰትኩት። ለምን? የኤርትራ ህዝብን ስቃይና መከራ ስለማቅ ቢያንስ እኔ አሁን ኢሳያስ አፈወርቂን በመደገፍ ሳይሆን ኢሳያስ አፈወርቂን የአውሮፓ መንግስት፣ የአሜሪካ መንግስት አለ የሚባል አገር በሙሉ ጫና አሳድሮበት ኢሳያስ አፈወርቂን አደም ማስገዛት ተቻለ። ስለዚህ የህዝቡ ስቃይና መከራ እየጨመረ እንጂ የመጣ ኢሳያስ አፈወርቂን ማስወገድ አልተቻለም። ኢኮኖሚ ቀባ ተደረገበት፣ ኢሳያስ አፈወርቂን ማስወገድ አልቻለም። አስመራ ፈራረሰች፣ ግድ አይሰጠውም። በአስመራ ከተማ የሚገነባ ነገር የለም፣ ግድ አይሰጣቸውም። ሻዕቢያዎች ግድ አይሰጣቸውም። እኔ አንድ አስመራ ውስጥ የተነሱ ቪዲዮዎችን አይቼ በጣም ነው ያዘንኩት። አስመራ አሁን ያለችበት ሁኔታ እኮ ጥንታዊ ጋሪዎች ማለት ነው ወገኖች፣ ጥንታዊ ጋሪዎች። ግን ምንድነው የኔ እንትን ቢያንስ አብይ አህመድ ጋራ ኢሳያስ አፈወርቂ መነጋገር ከጀመረ ቢያንስ እዛ በረሃ ላይ ያሉት እንደውም ተዋልደው ራሱ ልጅ ወለዱት እዛ ዋሻ ውስጥ ልጅ ወልደው የሚያሳድጉ የኤርትራ ወጣቶች ለ10 ዓመት ለ20 ዓመት በጦርነቱ ምክንያት በቃ ቤተሰቦቻቸውን ያላዩ ስቃይ ላይ ያሉ ቢያንስ እነሱ ወደ ቤተሰቦቻቸው ይመለሳሉ። በኤርትራና በኢትዮጵያ መካከል ጦርነት ከቆመ ድንበር ይከፈታል፣ ቦርደር ይከፈታል። ቦርደር ከተፈተ ቢያንስ ወደ ቤቶቻቸው ይሄዳሉ። ቢያንስ ኢሳያስ አፈወርቂን አብይ አህመድ ትንሽ ልቡ እንዲራራለት ሊያደርግ ይችላል በሚል መቼም አንድ ሰይጣን የበለጠ ክፉ ሰይጣን ከሆነ እንደው ክፉነቱን ለትንሽ ጊዜ ገርበብ ካደረገው ያ ራሱ መልካም ዜና ነው። ያ ሰይጣን ቢወገድ ጥሩ ነው።
አይደል እንዴ? ያ ሰይጣኑ ቢወገድ ጥሩ። ሰይጣኑን ማስወገድ ካልተቻለ ቢያንስ ሰይጣኑ ክፉ ማድረጉን ትንሽ መቀነስ ከቻለ ያ ራሱ ትልቅ አውትካም እና በዛ መልኩ ነበር ነው የኢሳያስ አፈወርቂና የአብይን ጥምረት የደገፍኩት። ኢሳያስ አፈወርቂ የሰራውን ነገር ረስቼ ሳይሆን ቢያንስ ከአብይ ጋር አንዳንድ ነገር ማድረጉ ምናልባትም ትንሽም እንኳን እንጥፍጣፊ ህሊና እንዲኖረውና ጥሩ ነገር ወደ ማድረግ ሊመጣ ይችላል በሚል ተስፋ እንጂ የሻዕቢያን መጥፎነት ረስቼው አይደለም ብዬ አስረዳሁት። እና አሁን በዚህ መካከል ያው የሆነው ነገር የምታዩት ነው። የሆነው ነገር የምታዩት ነው። በቃ በአብይና አብይም ለካ ኢሳያስን ለካ ሲያቅፍ የነበረው ለካ ህወሓቶችን ለመምታት ህወሓቶችን ለማሸነፍ ህወሓቶችን ለማንበርከክ በሚል ኢሳያስን ከልቡ ወይ ከኢሳያስ ጋር ያለውን ነገር ለመቀጠል ሳይሆን ኢሳያስን ተጠቅሞ ወያኔዎችን ለመስመር አስቦ ስለነበረ ኢሳያስ ላይ በሚገባ ተጠቀመ እና ሻዕቢያን ጋብዞ ሻዕቢያ ወደ ጦርነቱ እንዲገባ አድርጎ ከሻዕቢያ ጋር ሆኖ ያው ወያኔን ሰበረ ማለት ነው አብይ አህመድ። ከዛ አሁን ያሁኑ ነገር ካለቀ በኋላ አሁን የአብይ ትልቁ ትሬት ደግሞ ሽንተላ ነው ማለት ፋኖ እና ፋኖ ደግሞ ሻዕቢያ ፋኖን ይረዳል በሚል አብይ አህመድ እንደገና በሻዕቢያ ላይ ተነሳ እና ይሄ ነው እንግዲህ። ስለዚህ ይሄ የና አብይና የሻዕቢያዎች ትናንትና ሲተቃቀፉ የነበሩ አሁን ደግሞ እንደገና ወደ ጦርነት እርስ በርስ ሲወነጃጀሉ የግለሰቦች ታው ከኤርትራ ህዝብ ጋራ ከኢትዮጵያ ጥቅም ጋራ የሚያገናኘው ነገር በኢሳያስና በአብይ መካከል ያለው ፍቅርም የነሱ ፍቅር ነበር። አሁንም ያለው ጠብ የነሱ ጠብ ነው። ስለዚህ ሌላው ማህበረሰብ በዛ የሚገባበት ምንም ምክንያት የለም እና አሁን በዚህ ሁኔታ ነው እንግዲህ አሁን አብይ አህመድ የአሰብን ወደብ መልሶ ለመያዝ ዘመቻ ጀምረዋል። የፕሮፓጋንዳ ዘመቻ፣ የፐብሊክ ሪሌሽን ዘመቻ ኦልሬዲ ተጀምሯል እና ይሄ እዚህ ጋር ማሳያችሁ የብላቴ ወታደራዊ ምረቃ ላይ ነው። ስፔሻል ፎርሶችን አስመረቀን ብለው በዚህ መልኩ በብላቴ ስፔሻል ፎርሶችን አስመርቀዋል እና እዚህ ጋር ልብ እንድትሉ የምፈልገው ካርታዋን ተመልከቱ። ከታች ያለችዋን ካርታ ብትመለከቱ እንዳለ አሰብን ጨምሮ ድሮ የአሰብ ራስ ገዝ የሚባለውን በሙሉ ወደ ኢትዮጵያ ተጠቃልሏል። ስለዚህ በዚህ በወታደራዊ ምረቃ ላይ እነዚህ የሰለጠኑት ስፔሻል ፎርሶች ቃለ መሃላ እንዲያደርጉ ሲጠየቅ እዚህ ጋር አንዱ የምታዩት የአየር ወለድ የስፔሻል ፎርስ ወታደራዊ አዛዥ ሹማ አብደታ ነው እና እዚህ ጋር የምታዩት ምንድነው የካርታው ውስጥ አሰብ ተካቷል። ኢትዮጵያ ውስጥ ኦሬዲ ኦፊሻል ዶክመንት ላይ የመንግስት የብልጽግና መንግስት ኦፊሻል ዶክመንት ላይ ኦሬዲ አሰብን ጨምሮ በቃ ድሮ የአሰብ ራስ ገዝ ተብሎ የሚባል የነበረው በሙሉ ኢትዮጵያ ውስጥ ተካቶ ነው የምናየው። ያ ምንድነው በፖሊሲ ደረጃ፣ በህግ ደረጃ፣ በመንግስት ደረጃ ኦሬዲ አሰብ የኢትዮጵያ ናት የሚል ውሳኔ ተወስኗል። ስለዚህ አሁን የሚቀረው ምንድነው? ያንን ቦታ መቆጣጠር ነው እና በዚህ ውስጥ የፋኖ አቋም ምንድነው የሚሆነው የሚለው በብዙዎች አይምሮ ውስጥ ያለ ይመስለኛል። ፋኖ አገርን ለመረከብ አዲስ አበባ ገብቶ አዲስ አበባን ለመረከብ የሚፈልግ የሚሰራ እንደመሆኑ በእንደዚህ አይነት ጉዳዮች ላይ ኮንክሪት የሆነ መልስ ሊኖረው ይገባል ብዬ አምናለሁ። እና የፋኖ አቋም ምንድነው መሆን ያለበት? ፋኖ አቋም በዚህ ጉዳይ ላይ በኢትዮጵያ የባህር በር ጉዳይ ላይ አቋም ሊኖረው አይገባም ወይ? ካለው አቋሙስ ምንድነው? አቋም ካለውስ ያን አቋም በህዝብ ማሳወቅ አለበት ወይ የሚሉትን ጥያቄዎች አንስቶ መወያየት ያስፈልጋል። እንደኔ በኔ እምነት ይሄ የኢትዮጵያ ባህር በር እንደሚያስፈልጋት ፋኖ ብቻ አይደለም ማንም ኢትዮጵያዊ የሚቀበለው እውነት ነው። ኢትዮጵያ የባህር በር ያስፈልጋል። ኢትዮጵያ የባህር በር ሳይኖራት የምትቀጥልበት ምንም ምክንያት የለም። ኢትዮጵያ የባህር በር ነበራት፣ የባህር በርም ወደፊት ሊኖራት ይገባል። ይሄ የኢትዮጵያ ናሽናል ኢንተረስት ነው። ስለዚህ በኢትዮጵያ ናሽናል ኢንተረስት ላይ ኢትዮጵያን እወዳለሁ የሚል፣ አማራን እወዳለሁ የሚል፣ ኦሮሞን እወዳለሁ የሚል፣ በኢትዮጵያ ውስጥ የሚኖሩ ማህበረሰባትን እወዳለሁ የሚል ማንም ኢትዮጵያዊ
ኢትዮጵያ የባህር በር አይኖራትም የሚል አቋም ከያዘ ያ ሰው ከሃዲ ነው ብዬ ነው ማለት። ስለዚህ በዚህ ጉዳይ ላይ እኔ እያንዳንዱ የፋኖ አመራር የፋኖ ሌሎችም በኢትዮጵያ የባህር በር ጥያቄ ዙሪያ ላይ ጥያቄ ኢትዮጵያ የባህር በር እንደሚያስፈልጋት በማመኑ ዙሪያ ላይ ብዥታ ያለ አይመስለኝ። ስለዚህ መጠየቅም አያስፈልገኝ። በባህር በር ጉዳይ ላይ የፋኖ አቋም ምንድን ነው በሚለው ላይ መጠየቅ አያስፈልገኝ። ኢትዮጵያ የባህር በር ያስፈልጋል። 4 ነጥብ። ኢትዮጵያ የባህር በር እንዳይኖራት የተደረገበት አሰራር ሁሉ ፍትሃዊ አሰራር አይደለም። ከዓለም አቀፍ ሕግ አንጻር፣ ፖለቲካ አንጻር፣ ከህዝብ አሰፋፈር አንጻር፣ ከኢኮኖሚ አንጻር ኢትዮጵያ የባህር በር ሊኖራት ያስፈልጋል። ይሄ በትልቁ ሊሰመርበት ይገባል እና የፋኖዎችም አቋም እኔ ያ ነው ሊሆን የሚችለው በይፋ አልተናገሩትም እንጂ ያ ነው ሊሆን የሚችለው የሚል እምነት ነው ያለኝ። እንግዲህ ሌላው ትልቁ ጥያቄ አሁን ከዚህ ቀጥሎ ኦኬ የባህር በር የሚያስፈልጋት ከሆነ የባህር በር እንዴት ታግኝ በሚለው ላይ የተለያየ አመለካከት ሊኖር ይችላል እና አብይ አህመድ የባህር በር ኢትዮጵያ እንዲኖራት በጦርነት በውጊያ በጉልበት አሰብን ለመጠቅለል ነው የሚያስቡት። ጦርነት ከፍተው በጦርነት አሰብን ለመያዝ የሚያስቡት። ያ ያዋጣሉ ወይ? ሊያዋጣ ይችላል። ይችላሉ ወይ? ያንን ማድረግ ይችላሉ ብዬ ነው የማስበው። የመከላከያ ሰራዊት ይሄ አሁን በካርታ ላይ ያስቀመጡትን ካርታ መቆጣጠር በአጭር ጊዜ ውስጥ መቆጣጠር ይችላሉ ብዬ ነው የማምነው። የኤርትራ ወታደሮች በዋናነት ምጽዋና አሰብ ነው ያሉት፣ ሰሜን ነው ያሉት እና ከምጽዋ ተነስታችሁ ወይም ከአስመራ ተነስታችሁ አሰብ ለመምጣት በጣም 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 ረጅም ርቀት ወደ 1000 ምናምን ኪሎ ሜትር ነው። ስለዚህ ውጊያ በምናደርግበት ጊዜ ያው ሎጂስቲክ አስፈላጊ ነው። ለኛው ለወታደሮቻችን እኮ ትጥቅ ማቅረብ አለብን አይደል? ስንቅና ትጥቅ ማቅረብ አለብን እና ለወታደሮቻችን ስንቅና ትጥቅ በምናቀርብበት ጊዜ ረጅም መንገድ ከሆነ የምንመጣው አስቸጋሪ። ስለዚህ በአሰብ አካባቢ የኤርትራ ወታደሮች ከመከላከያ ጋር ተዋግተው ያን አካባቢ የመከላከል የመጠበቅ አቅም አላቸው ብዬ ነው ያለው። ከሚሊተሪ ሳይንስ አንጻር ከሎጂስቲክ አቅርቦት አንጻር አቅም አላቸው። ሎጂስቲክ ደግሞ ቁልፍ። ሎጂስቲክ ማቅረብ ያልቻለ ሰራዊት ሊያሸንፍ አይችልም፣ ጦርነቱን ሊቀጥል አይችልም። ስለዚህ ከጂኦግራፊው አንጻር ይሄ የአሰብ አካባቢ ለመከላከያ ሰራዊት በዱብቲ በኩል በሰመራ በኩል በቀላሉ ተጨማሪ ኃይል መከላከያ ማቅረብ ይችላል። የኤርትራ መንግስት ግን ማቅረብ አይችልም። ስለዚህ ያ ዲስአድቫንቴጅ አለው የኤርትራ መንግስት። ሁለተኛ እዚህ አካባቢ የሚኖረው ማህበረሰብ ኮንስቲትዩዌንሲው የአፋር ማህበረሰብ ነው። አኮሎ ግዛይ ወይም ሰራዬ ወይም ደግሞ ሐማሴን እንዳለው ማህበረሰብ ወይም ደግሞ ባርካስ ጋሽና ሴቲት እንዳለው ማህበረሰብ አይደለም። እዚህ አካባቢ የሚኖረው ማህበረሰብ አፋር ማህበረሰብ ነው። የአፋር ማህበረሰብ ደግሞ 90% የሚሆነው ማህበረሰብ ያለው ሱልጣኑ የአፋር ጎሳ መሪዎች ሁሉ ያሉት እነ ዱብቲ እንደ አሳይታ ኢትዮጵያ ውስጥ ነው። ስለዚህ እዚህ አካባቢ ያለው ማህበረሰብ 90% ከሚሆነው ወገኑ ጋር ተቀላቅሎ መቀጠል የሚፈልግ እና ኮንስቲትዩዌንሲው እዚህ አካባቢ ያለውን ኮንስቲትዩዌንሲ ኢትዮጵያ የሚል ኮንስቲትዩዌንሲ እንጂ ኤርትራ የሚል ኮንስቲትዩዌንሲ አይደለም። ስለዚህ ከዚህ አንጻር እዚህ አካባቢ ያለው ማህበረሰብ የኤርትራ ወታደርን ሳይሆን የሚደግፈው እዚህ አካባቢ ያለው ማህበረሰብ ከኢትዮጵያ ጋር መሆን የሚፈልግ። ስለዚህ ከዚህም አንጻር ለኤርትራውያኖች ትልቅ ዲስአድቫንቴጅ ነው። ሶስተኛ የኤርትራ ወታደሮች ዲሞራላይዝድ የሆኑ ናቸው። በተለይ የኢሳያስ መንግስት ላለፉት 30 ምናምን ዓመታት በኤርትራ ህዝብ ላይ የፈጸመው በደልና ሰቆቃ ከምንም ነገር በላይ የኤርትራ ወጣት እንደ ኢሳያስ አፈወርቂ የሚጠላው የለም። ወታደር ሆነው ሳዋ በረሃ ሄደው እየሰለጠኑ ያሉት ተገደው አንገታቸው እንደዚህ ተይዘው እንጂ ፈልገው አምነውበት አይደለም። ስለዚህ የኤርትራ ወታደሮች ሞቲቬትድ ሆነው የሚዋጉ አይደለም፣ በሞራል የሚዋጉ አይደለም። እንደውም ለውጊያ ወደዛ ከተሰማሩ እጃቸውን የሚሰጡ ናቸው። እንጋራቸው በጭራሽ ለሻዕቢያ መንግስት ለኢሳያስ መንግስት አይዋጉ። በአንጻሩ ግን የኢትዮጵያ መከላከያ ሰራዊት አባላት አማራ ክልል እንደሚላኩት አይደለም።
አማራ ክልል በሚላኩበት ጊዜ ከፋኖ ጋር ለመታገል ከፋኖ ጋር ለመዋገት ወደዛ በሚሄዱበት ጊዜ ምንድነው የሚሉት? ከወንድሞቻችን ጋር አንታገልም ብለው ጥለው ይወጣል። በፋኖ በኩልም ደግሞ ያለው ኃይል ከባድ ስለሆነ በቀላሉ ይሸንፋል፣ እጅ ይሰጣል። እንደዚህ ሰለጡንና አማራ ክልል የሚሄዱት በሙሉ መሞትና ማለቅ ነው ወይና እጅ መስጠት ነው ስራቸው የሚሆን። በአሰብ በሚሄዱበት ጊዜ ግን ቢያንስ ለሀገር መከላከያ ለኢትዮጵያ ብለው የገቡ የመከላከያ ሰራዊት አባላት ቢያንስ ኢትዮጵያን የባህር በር ለማስገኘት ነው የሚለው ነገር ካለ አትሊስት በሞራ ወንድሞቻቸው ላይ እንደመተኮስ አይደለም፣ ኢትዮጵያን የባህር በር የማስገኘት ኖብል ኮዝ ነው ብለው ስለሚያምኑ ሞሜንተም እና የመዋጋት ፍላጎት የበለጠ ይኖራቸዋል። ስለዚህ በዛ አንጻር የኤርትራ ወታደሮች ከኢትዮጵያ ወታደሮች ጋር ዚያራተ ዲስአድቫንቴጅ። አራተኛ ከኢኮኖሚም አንጻር ብትሄዱ በብዙ መልኩ የመከላከያ ሰራዊት አባላት እዚህ አሁን እዚች ላይ እንዳያችሁት ካርታ ላይ በማንኛውም ጊዜ ይሄንን አካባቢ በኃይል መቆጣጠር ይችላሉ የሚል እምነት ነው ያለች። ተቆጣጥረውም የዓለም አቀፍ ኮንደምኔሽን ያጋጥማቸዋል ወይ? አዎ፣ ግብጾች ይጮሃሉ፣ ቱርኮች ይጮሃሉ። ከዛ ባለፈ ግን እና አሜሪካን በሉ ሌሎችም በሉ በኢትዮጵያ ላይ ለምን ይሄን አደረጋችሁ ተብሎ የሚመጣ ዓለም አቀፍ ጫናም ይኖራል ብዬ ነው ያላስበው። የማይኖርበትም ምክንያት ደግሞ ለምንድነው መሰላችሁ? የኢሳያስ መንግስት የተተፋ በዓለም አቀፍ ማህበረሰብ ዘንድም የተጠላ። አሁን አሜሪካኖች ለኢሳያስ አፈወርቂ ያግዘው ነው አብይ አህመድን የሚያወግዙት። አስቡት እስቲ። እና ኢሳያስ በኢንተርናሽናል ሪሌሽን በዓለም አቀፍ ግሎባል ኢንተርናሽናል ሪሌሽን በኩል ያለውን ነገር ስናይ በቃ ኦስትራሳይዝድ የሆነ መሪ ነው፣ የተናቀ መሪ ነው። ከና አልሲሲ እና ከተወሰኑ የአረብ ሀገሮች ውጭ እኮ ኢሳያስ አፈወርቂ እኮ ወዳጅ የለውም በባህሪው በግትርነቱ። ኢሳያስ አፈወርቂ አሜሪካ መጥቶ ያውቃል? አውሮፓ ሄዶ ያውቃል? አያችሁ፣ ሄዶ ያውቃል። እንደው ገፋ ቢባል የሚሄደው የት ነው? ለንደን፣ ካይሮ ወይም ሪያድ ምናምን ነው ወይም ካታር እንጂ ሌላ ቦታ ሄደ። ኦስትራሳይዝድ የሆነ መሪ ነው። ስለዚህ በዓለም አቀፍ መድረክ የኤርትራ ወታደሮች መሬታችን ተወረረ ብለው ቢጮሁ የሚሰማቸው የለም። የአፍሪካ ዩኒየንም እንኳ ቢሄዱ የሚሰማቸው የለም። ለምን? ከአፍሪካ ዩኒየን መሪዎች ጋር ራሱ ተጣልቷል ሰውየው ኢሳያስ። ኢጋድ ቢሄድ የሚሰማው የለም። ከኢጋድ ጥለው ወጥተዋል። ስለዚህ በዓለም አቀፍ መድረኮች ውስጥ የሚያቀርቡት ክስና የሚያቀርቡት ነገሩም ተቀባይነት ብዙ አይኖራቸውም። ስለዚህ በሁሉ መስክ የመከላከያ እና አብይ አህመድ አሰብን በኃይል እንቆጣጠር ቢሉ የመቆጣጠር እድላቸው በጣም ሰፊ ነው። ግን ያ አዋጭ ነው ወይ? የተሻለ መንገድ የለም ወይ የሚለው ነው ትልቁ ጥያቄ። በእኔ እምነት የመከላከያ ሰራዊት አሰብን ወሮ ቢይዝ ፋኖች ያንን መቃወም፣ ፋኖ ደጋፊዎች ያንን መቃወም አለብን ብዬ ነው ያለው። የለብንም በምንም ተአምር። የመከላከያ ሰራዊት አባላት ከፋኖም ጋር እየተዋጋ ቢሆንም የኢትዮጵያን የባህር በር እንዲኖራት ለማድረግ የሚያደርገው ጥረት ካለ ያንን ጥረት በጭራሽ መቃወም አያስፈልግም። እንደውም በዛ ዙሪያ ላይ በተቻለ መጠን ፋኖቹ የስትራቴጂክ አምቢጉዊቲ የሚሉት አለ፣ ዝምታን ቢመርጡ ነው ማለት። በአንድ በኩል በይፋ ይሄንን ጦርነት ቢደግፉ ሌላ በሰሜን በኩል ሌላ ግጭት ከኤርትራ መንግስት ጋር ሊጀምሩ። ስለዚህ ይሄ ነገር የብልጽግና ጦርነት ከከፈተ የፋኖ አመራሮች አንዱ ቢያደርጉ ጥሩ ነው ብዬ ነው የምለው። መቃወምም የለባቸውም፣ መደገፍም የለባቸውም። ይሄ ስትራቴጂክ አምቢጉዊቲ የሚባለውን ዝምታን መምረጥ ነው ያለባቸው። ይሄ አሁን ጦርነት ከተደረገ ነገር ግን የተሻለ ደግሞ አማራጭ እንዳለም ማስቀመጥ መቻል አለባቸው። ያ የተሻለ አማራጩ ምንድነው? ከኤርትራ መንግስት ጋር በመነጋገር የኤርትራ መንግስት ወደ ህሊናው እንዲመጣ በማድረግ የኤርትራ መንግስት የኤርትራ ማህበረሰብንም አሸናፊ ባደረገ መልኩ
ሁሉን በቃ አሸናፊ ባደረገ መልኩ ኢትዮጵያ የባህር በር እንዲኖራት የማድረግ ስራ መስራት ይቻላል። የተሻለው እሱን አሰብን በጦርነት ከመያዝ አሰብንም ምጽዋንም ወደ ኢትዮጵያ እንዲቀላቀል ማድረግ አይሻልም? ያ የተሻለ አይደለም ወይ? ያንን የማድረግ እድሉ ደግሞ በጣም ሰፊ ነው ወገኖች፣ በጣም ሰፊ ነው። የኤርትራን ህዝብ ማሳመን አይሻልም? የኤርትራ ህዝብ ከኢትዮጵያ ከተነጠለ በኋላ የኤርትራ ህዝብ ከኢትዮጵያ ከወጣ በኋላ ምንድን ነው ያገኙት? በደንብ እኮ በቃ ኦብጀክቲቭሊ እኮ ማነጋገር እኮ ነው። ይሄ በእልህ ሳይሆን በቃ እነሱ የበታች እኛ የበላይ እነሱ የበታች ሳይሆን እዛ አካባቢ ይሄ ማህበረሰብ እኮ ሰይጣን በመካከላችን ገብቶ እኮ ነው የተለያየ ነው። አንድ እኮ ነው፣ አንድ ነን። የትግራይ የኤርትራ ማህበረሰብ ትግራይ አብዛኛው ቦታ ምንድነው? ኤርትራ አብዛኛው ቦታ ደረቅ ነው። ኤርትራ ለኢንዱስትሪ የምትመች ቦታ ናት። ድሮ በአፄ ኃይለ ሥላሴ ጊዜ እንደ ደቀ መሐሪ ብስኩት የተለያዩ በቃ ፋብሪካዎች ምናምን የነበሩት ኤርትራ ነው። ስለዚህ ኤርትራ ለኢትዮጵያ ለኢንዱስትሪ የምትመች ስለሆነች በተቻለ መጠን በኤርትራና በተቀረው ኢትዮጵያ መካከል ትስስር እንዲኖር፣ አንድነት እንዲኖር ማድረግ የኤርትራ ወገኖች ብዙ የሀገሪቷ ክፍል ከዚህ በፊት በአፄ ኃይለ ሥላሴ ጊዜ ሻሸመኔ በሉ በብዙ ቦታዎች ኢንቨስት እያደረጉ በጣም ሃርድ ወርከር ሰዎች ናቸው። ሃርድ ወርከር ሰራተኞች ናቸው። እና እነዚህ ሃርድ ወርከር ሰራተኞች በተቀረው ኢትዮጵያ ውስጥም ኢትዮጵያዊ ሆነው ቢሰሩ የበለጠ ኢኮኖሚክ ይጠቀማሉ። ያንን ማሳየት ነው። ከኢትዮጵያ ተለይታችሁ ምን አመጣችሁ? ምን አተረፋችሁ? ከኢትዮጵያ ጋር ደግሞ ብትሆኑ ኖሮ ምን ልታገኙ ትችሉ ነበር ብሎ ዳታን ማስቀመጥ ነው። ስለዚህ የኤርትራ ህዝብንም ክብር በጠበቀ መልኩ፣ የኤርትራ ህዝብንም ፍላጎት በጠበቀ መልኩ፣ የኤርትራ ህዝብም ራሱን በራሱ የማስተዳደር መብቱን በጠበቀ መልኩ፣ ዲግኒቲውን በጠበቀ መልኩ በመከባበር በፍቅር በይቅርታ መንፈስ ተነጋግረው የኢኮኖሚክ ኢንቴግሬሽን አድርገው ካስፈለገም በፌዝ መጀመሪያ የኢኮኖሚክ ኢንቴግሬሽን ከዛ ወደ ፖለቲካል ዩኒየን እንዲሄድ ማድረግ የሚቻላል። ብቻ ሁለቱንም አሸናፊ ያደረገ ሜካኒዝም ተዘርግቶ አሰብም ምጽዋም ወደ ኢትዮጵያ እንዲመለሱ ማድረግ የሚቻልበት ሁኔታ ማመቻቸት ይቻላል። እኔ የፋኖ አቋም ቢሆን የምመርጠው የኔ ያንን ስፔሲፊክሊ አሰብን በጉልበት መያዝ ሳይሆን ኤርትራንም በሙሉ ወደ ኢትዮጵያ እንድትቀላቀል የማድረግ ስራ እዛ ላይ ነው የምናተኩረው። አዎ ኢትዮጵያ የባህር በር ያስፈልጋታል። ኢትዮጵያ የባህር በር እንዲያስፈልጋት ቀዳሚ አጀንዳችን አድርገን የምንወስደው የኤርትራ ህዝብን በማቀፍ የኤርትራ ህዝብን ከጎናችን በማድረግ ከኤርትራ ህዝብ ጋራ የፖለቲካ ዩኒየን ወይም ደግሞ ኢኮኖሚክ ኢንቴግሬሽን በመፍጠር የፖለቲካ ዩኒየንን በመፍጠር ምጽዋንም አሰብንም መጠቀም የምንችልበት ሁኔታ የማመቻቸት ስራ ላይ ነው እኛ የምናተኩረው። በጦርነት ሳይሆን ሰላማዊ በሆነ መንገድ የኤርትራን ህዝብ በማሳመን የኤርትራን ህዝብ በማግባባት የማሳመንና ማግባባት የምንችልበትም ደግሞ መረጃዎች አሉ። እንዳልኳችሁ ነው የኤርትራ ወገኖች የኤርትራ ብሔረተኛ ሆነው ኤርትራ ተገንጥላ ያገኙት ነገር ስለሌለ ያተረፈላቸው ስቃይ፣ ያተረፈላቸው ድህነት፣ ያተረፈላቸው ስደት፣ ያተረፈላቸው እልቂት ስለሆነ ያችሁ እናንተ እኮ እንደሆናችሁ ነው በሚል ሳይሆን ፍቅር ባለ መልኩ በመወያየት መጀመሪያ ውይይት፣ መጀመሪያ ንግግር፣ ከዛ ቦርደሮቹን መክፈት። አሁን ፋኖ እኔ ስልጣን ብንይዝ ብለው ፋኖች እኛ ስልጣን ብንይዝ የምናደርገው ነገር አንደኛ ቦርደር ይከፈታል። ሁለተኛ የኤርትራ ወታደሮች ኤርትራውያን በሙሉ ኢትዮጵያ ውስጥ መስራት መኖር በቃ ኤርትራዊ ሆኑ ኢትዮጵያዊ የመሆን መብት አላቸው ብሎ ያንን በብላንኬት ድንጋጌ ቢደረግ በቃ ኤርትራዊ ሆኑ ኢትዮጵያ ውስጥ መኖር ይችላል፣ መስራት ይችላል የሚለውን አሬንጅመንት ቢያደርጉ የምጽዋንና የአሰብን መደብም ደግሞ ኢትዮጵያ አንዲት ነገር ሳትከፍል በነፃ እንድትጠቀም ይሄ እንዲህ አይነት ስምምነቶች መጀመሪያ ተደርጎ በነፃ አሰብንም ጅቡቲንም አሰብንም ምጽዋንም ኢትዮጵያ በነፃ እንድትጠቀም
ኤርትራውያኖችም ደግሞ በተቀረው ኢትዮጵያ በሙሉ እንደፈለጉ ገብተው መውጣት መስራት እንዲችሉ ኢትዮጵያውያንም በአስመራ እንደፈለጉ ገብተው መውጣት እንዲችሉ ቦርደሩ እንዲሆን እንዲህ አይነት አሬንጅመንት የመጀመሪያ አሬንጅመንት ተደርጎ በሂደት ደግሞ ፖለቲካ ዩኒየን የሚመሰረትበትን መንገድ የሰለጠነ አሰራር ነው የምንከተለው። የሰለጠነ አሰራር የሰለጠነ አካሄድ በመከተል ኢትዮጵያ ባህር በር እንዲኖራት እናደርጋለን የሚል አቋም ይዘው ቢወጡ የበለጠ የተሻለ ነው የሚባለች እና ያንን ቢያደርጉ ጥሩ ነው የሚል እምነት አለኝ። እንዳልኩት የፋኖ አቋም ምን ቢኖራቸው ይችላል ምን አንደኛ እንዳልኩት ከኤርትራ መንግስት ጋር መጋጨት የለባቸውም። አገዛዙ አሰብን ለመያዝ ውጊያ ቢያደርግ መተባበር የለባቸውም። መቃወምም የለባቸው እና የማይቃወሙት ለምንድን ነው? ኢትዮጵያ የባህር በር ስለሚያስፈልጋት። የማይተባበሩት ለምንድን ነው? ኢትዮጵያ የባህር በር እንዲኖራት የተሻለ መንገድ ስላለ፣ የተሻለ መንገድን ለማሳየት። ስለዚህ በዚህ አንዳንዶች ፋኖ የኢትዮጵያ የባህር በር እንዳይኖራት ይፈልጋል፣ ፋኖ የሻዕቢያ አሽከር ነው ምናምን የሚባለው ነገር ተቀባይነት የለውም። ውድቅ መደረግ ያለበት ነገር ውድቅ። ስለዚህ በዚህ ጉዳይ ላይ ፋኖዎች ተነጋግረው አይ ቲንክ እንደ አንድ ሀገርን ወደፊት እንደሚረከብ ሰው ፖሊሲዎቻቸውን በትክክል ማስቀመጥ መቻል አለባቸው። እና አደራ የምለው ግን ምንድነው በዚህ ጉዳይ ላይ በአሰብ ጉዳይ ላይ በባህር በር ጉዳይ ላይ በተለይ አገዛዙ ጦርነት እየከፈተ ካለ ይሄንን ያገዛዙን ጦርነት ግን መደገፍ ጠቃሚ ነው ብዬ ነው አላምንም። መደገፍ ጠቃሚ ነው ብዬ አላምንም። መቃወምም ጠቃሚ ነው ብዬ ነው አላምንም። ስለዚህ መደገፍም የለባቸውም መቃወምም የለባቸውም። እንዳልኩት ከደገፉ ሌላ በቃ የፋኖን ትግል ለሌላ አደጋ አሳልፎ ይሰጣል። በሌላ መስመር ውጊያ ጠላት ያበዛል። ስለዚህ ጠላት ማብዛት የለባቸው። ከኤርትራ መንግስት ጋር መጋጨት የለባቸው። አሁን ከሁሉም ጋር ጠበኛ መሆን አይቻልም። ከኤርትራ ጋር፣ ከሻዕቢያ ጋር፣ ከወያኔ ጋር፣ ከሁሉ ጋር ጠላት መሆን አይቻልም። በአሁኑ ጊዜ የህዝብ ጠላት የአማራው ማህበረሰብ ጠላት ብልጽግና ነው እና ብልጽግና ላይ ፎከስ ማድረግ ያለባቸው። ስለዚህ የማይሆን ጠብ ውስጥ ገብተው ከሌላ አካል ጋር ደግሞ ግጭት ውስጥ መግባት አያስፈልግም። ዋይዝ መሆን አለባቸው። ይሄ ጨዋታ አይደለም፣ ይሄ የህልውና ትግል። ስለዚህ ይሄ በአሰብ በኩል አገዛዙ እያደረገ ያለውን በጉልበት አሰብን ለማስመለስ የሚያደርገውን ነገር መደገፍ ትክክል አይደለም የሚል እምነት አለኝ። መቃወምም ትክክል አይደለም። ለምን ያን መቃወም ደግሞ ኢትዮጵያ የባህር በር ሊኖራት ይገባል የሚለውን እንደ መቃወም ነው የሚቆጠረው። የኢትዮጵያን ናሽናል ጥቅም ናሽናል ኢንተረስትም ቫዮሌት እንደማድረግ ነው የሚጠቀመው። በህዝብ ዘንድ ያላቸውን ተቀባይነትና አመኔታ በተወሰነ መልኩ በዚህ ይህንን በመቃወማቸው ሊያጡ ይችላሉ። ስለዚህ ምንድነው ማድረግ ያለባቸው? አሁን አገዛዙ እያደረገ ያለውን ነገር ለአገዛዙና ለኢሳያስ አፈወርቂና ለአብይ አህመድ ትተው እነሱ ዋናው ስራቸው ላይ ማተኮር ነው ያለው። እሺ ታዲያ አቋምስ ሊኖራቸው አይገባም ወይ ከተባለው፣ አዎ ኢትዮጵያን የባህር በር በማድረግ ዙሪያ ላይ አቋም አለ። ኢትዮጵያ የባህር በር ሊኖራት ይገባል። ግን ኢትዮጵያ የባህር በር እንዲኖራት በዚህ መልኩ ነው እኛ የምናደርገው። የኛ መንገድ ይሄ መንገድ ነው፣ የሰለጠነ መንገድ ነው። በወረራና በጦርነት አሰብን መያዝ ሳይሆን በፍቅርና በመመካከር በማሳመን አሰብንም ምጽዋንም የመያዝ ፖለቲካ ነው የኛ ፖለቲካ ብለው ማሳመን ይቻላል። በነገራችን ላይ አድማጮቻችን፣ ተመልካቾቻችን ከምጽዋ ይልቅ ከአሰብ ይልቅ ለኢትዮጵያ በጣም የሚያስፈልገው እንደው ምጽዋ ነው። ብዙ ሰው ይሄን ያያግል። የአሰብ ወደብ ጥልቅ አይደለም። ከአሰብ የተለያዩ ዕቃዎችን ወደ ወደቡ ለማምጣት ትላልቅ መርከቦች ርቀው ነው የሚቆሙት። ለምን? ወደ አሰብ በምንጠቃበት ጊዜ ጥልቀት የለውም። የምጽዋ ግን ጥልቀት አለ። ስለዚህ በምጽዋ በኩል ትላልቅ መርከቦች ወደ ምጽዋ መጠጋት ይችላል። ትላልቅ መርከቦች ግን ወደ አሰብ መጠጋት አይችሉም።
ትላልቅ መርከቦች ራቅ ብለው ይቆሙና ከዛ ነው በትናንሽ መርከብ እየተጫነ የሚመጣው እና ለኢትዮጵያ ከአሰብ ይልቅ የበለጠ እንደውም የሚጠቅመው ምጽዋ። ስለዚህ የኢትዮጵያ ናሽናል ኢንተረስት እንዲጠበቅ ከተፈለገ በዋናነት እንዳለ ኤርትራን ወደ ኢትዮጵያ የማምጣቱ ስራ ላይ ቢሰራ የበለጠ ጥቅም አለው። ፋኖችም ያንን ፖለቲካ የሰለጠነ ፖለቲካ ቢያራምዱ ጥሩ ነው የሚል እምነት አለ። ይሄ እንግዲህ ምክረ ሐሳብ ነው ወገኖች። አሁን ፋኖቹ ምን አይነት አቋም እንዳላቸው ምንም የማውቀው ነገር የለም። በምን ማኒፌስቶ አላዘጋጁም። በሶማሌላንድ በአጎራባች ሀገር ዙሪያ ያላቸው ፖሊሲ ምን እንደሆነ አናቅም። ብዙ የማናውቀው ነገር ስላለ ግን ኦል ኢን ኦል ግን አገዛዙ ጦርነት ሊያደርግ ይችላል። በዛ ውስጥ ፋኖ ሊከተሏቸው የሚገባዎችን ግን ጥንቃቄ ባለው መልኩ መሆን አለበት ብዬ ነው ያምናለሁ። ስህተቶች መሰራት የለባቸውም። ከአሁን ላሁን ከብልጽግና ጋር ጦርነት እያደረገ ስለሆነ ፋኖ የሻዕቢያን አቋም ፋኖ መያዝ የለበትም። ስለዚህ ጥንቃቄ ያስፈልጋል። ከምንም ነገር በላይ ፋኖ የኢትዮጵያን ናሽናል ኢንተረስት ማስቀደም አለበት አለበት ብዬ አምናለሁ። ያስቀድማልም እያስቀደመም ነው ብዬ ነው የማምን። እንግዲህ በዚህ ዙሪያ ላይ ፋኖች በአሰብ ጉዳይ ምን አቋም ቢኖራቸው ጥሩ ነው በሚል ዙሪያ ላይ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።